ሰላምና ጤና ባላችሁበት ቦታ ሁሉ ይብዛ የተወዳችሁ የአሮስ ሁለት ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? የአሮስ ሁለት ተጀምሯል። ላይክ አደረጋችሁ? በሉ አስተዋሳችሁ ላይክ አድርጉ፣ ሼር አድርጉ፣ መረጃውን አዳርሱ። ዛሬም አንዲት ርዕሰ ጉዳይ ይዘን መተናል። ዲያቆን ዘማርያም ዘለቀ ብፁዕ አቡነ ገብርኤልን አጋለጣቸው፣ መልስ ሰጠ። ገድላት ድርሳናት አይሰበክም ብለው በፍኖተ ጽድቅ አዳራሽ ውስጥ ያስተማሩት አይተረኩም ይተረካሉ እንጂ የሚተረከው ገድላት ድርሳናት አይሰበኩም ይተረካሉ ይነገራሉ እንጂ አሉ። የሚሰበከው የክርስቶስ ብቻ ነው። እኛ ግን ስለ ክርስቶስ እንሰብካለን በማለት የቅዱስ ጳውሎስን ነገር አንስተው የተሰቀለውን ክርስቶስን እንሰብካለን በማለት ያስተማሩት ብፁዕ አቡነ ገብርኤልን ዲያቆን ዘማርያም ከኢኦቲሲ ለቀረበለት ጥያቄ መልስ ሰጥተዋል። እውነት ገድላት ድርሳናት አይሰበኩም? በቅድሚያ ግን ይህን የተናገሩት አቡነ ገብርኤል ናቸው። የአቡነ ገብርኤልን ትምህርት እንከታተላለን። ከዛ በኋላ ዲያቆን ዘማርያም የሰጠውን መልስ እናደምጣለን። ሌሎች ጉዳዮችንም ከዚህ ከአቡነ ገብርኤል ጋር በተገናኘ ያሉትን እናስደምጣለን። ምክንያቱም ቤተክርስቲያኑን ሲመርቁ ምናምን አይተናል። ከአባቶቻችን ሕግ ውጪ ከተላለፈባቸው ቀኑና ውጪ ወጥተው ወይ ደግሞ ከተላለፈባቸው ሕግ ወጥተው ለተወሰነ ጊዜ በታቅበው እንዲቆዩ ተነግሮ ነበረ። አምቦ ገብተው መርቀዋል። እኛ አባት ናቸው የመረቁት፣ ግን ሲያስተምሩ ነበረ። የትምህርታቸውን ሂደትም የዲያቆን ዘማርያም መልስም ደግሞ ሄደው የመረቁበትንም ቪዲዮ ላጋራላችሁ። እናንተ ግን ላይክ አድርጉ፣ ግድ የላችሁም ላይክ አድርጉ። ወደ መረጃችን። እኛ ግን የተሰቀለውን ኢየሱስ ክርስቶስን እንሰብካለን ይላል። እንተርካለን አይልም፣ እናወራለን አይልም፣ እንናገራለን አይልም፣ እንወያያለን አይልም። እንሰብካለን ማለት ምን ማለት ነው? ገድለ ቅዱሳን ይነገራል ይተረካል እንጂ አይሰበክም። ድርሳን ይነገራል ይተረካል እንጂ አይሰበክም። ታሪክም ይተረካል እንጂ ከዚህ የዘለለ ትርጉም አይሰጠውም። ነገር ግን ለዘላለሙ የሚሰበከው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። እኛ የተሰቀለውን የቤተ ክርስቲያን ሕይወት ቤተ ክርስቲያንን በደሙ በቁስሉ በሞቱ ሕይወት የሰጣት ያቆማት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አዎ የሁላችንም ሕይወት ነው፣ የዓለም ሕይወት ነው። እሱ ደግሞ ወዶ የማይጠላ ታምኖ የማይከዳ በልቡ ጉሉት በአንደበቱ ሐሰት የሌለበት ፍቅሩ የማይጎል ክንዱ የማይዝል የጻድቃን የሰማዕታት ብቻ ሳይሆን የኃጢአተኞችና የበደለኞች ወዳጅ አምላካችን መድኃኒታችን ኢየሱስ ክርስቶስ እሱ እውነት ነው፣ እሱ መንገድ ነው፣ እሱ ሕይወት ነው። ስለዚህ ለዘላለሙ በምድርም የምንሰብከው የምንመሰክረው በሰማይም በምስጋና የምንቀጥለው ታላቁ የ2000 ዘመን ትኩስ ርዕሰ ዜና የሆነው አምላካችን መድኃኒታችን ኢየሱስ ክርስቶስ ለዚህ ታላቅ አገልግሎት ስለጠራችሁ ደስ በላችሁ። ገድለ ቅዱሳን ማለት ምንድነው? ትርጉሙ፣ ይዘቱ? መልካም እንግዲህ ገድለ ቅዱሳን ስንል እንግዲህ የሁለት ቃላቶች ጥምር ነው፣ ገድልና ቅዱሳን የሚል ማለት ነውና ገድል ማለት በግሪክ ቋንቋ ሃጊዮግራፊያ ተብሎ ይጠራልና ሃጊዮ ማለት ቅዱስ ቅድስት ማለት ነው። ግራፊያ ማለት ደግሞ መጽሐፍ ማለት ነው። ስለዚህ ስለ አንድ ቅዱስ ጥንተ ነገሩን ጥንተ ሙላዱን ነገረ እድገቱን በሙሉ ያደገበት ቤተሰብ በምን መንገድ እንዳደገ አምልኮተ እግዚአብሔሩ ምን እንደነበረ እግዚአብሔርን በማምለኩ ለክርስቶስ በመመስከሩ የገጠመው ፈተና ሙሉ ዜና መዋዕሉ የዛ ቅዱስ ዜና መዋዕሉን የሚናገር ነገረ ቅዱሳን የዚህ ነገር መጽሐፍ ነው። እንግዲህ በግሪክ ቋንቋ ሃጊዮግራፊያ ተብሎ የሚጠራው ማለት ነው። እና በመጀመሪያው ምዕተ ክፍለ ዘመን ላይ በነበሩት አባቶቻችን በግብ በምድር ላይ ካታኮምብ ላይ ሲኖሩ ነገረ ቅዱሳን ምንም ጠይቅ አልነበረም። እንደውም በአጽመ ቅዱሳን ሆነው ይጸልያሉ፣ ጸሎት ያቀርቡ ነበረ። በቤተክርስቲያን ትምህርትም እንደምናውቀው ኖህ በአጽመ አዳም ሆኖ ያስታኩት ነበረ። እነዚህ ሁሉ ከጥንት ጀምሮ ከብሉይ ኪዳን ዘመን ጀምሮ በቅዱሳን አባቶቻችን አጽም ላይ በቅዱሳን አባቶቻችን ዜና ሕይወት ላይ ምንም ጠይቅ ያልነበራቸውም። ለምን? ሕይወታቸውን ተጋድሏቸው መማር ስለሆነ ማለት ነው። እንግዲህ ይሄንን ስንመለከት ስለ አንድ ቅዱስ ገድል ተጽፎ ስናገኝ የዛ ቅዱስ ስለ ብሔሩ አይደለም የሚያወራው፣ አትርፎ ነግዶ በስጋ ሕይወቱ ሀብታም ስለመሆኑ አይደለም የሚያወራው ያተረፋቸው ነፍሳት ስለ ክርስቶስ በመመስከሩ የከፈለው ዋጋ ያገኘው ጸጋ የተቀበለው ቃል ኪዳን
ይሄን ሁሉ በውስጡ ይይዛል ማለት ነው። ገድለ ቅዱሳን ስንል ይሄንን ነው። ከዛ ቅዱሳን ስንል ደግሞ ለእግዚአብሔር ብለው ራሳቸውን የለዩ ቅዱስ ማለት ልዩ ክቡር ማለት ነው። ስለዚህ ገድለ ቅዱሳን ስንል ለራሱ ለእግዚአብሔር ብሎ ራሱን የለየ ለአምልኮተ እግዚአብሔር ቃል እግዚአብሔር ለመፈጸም የተፈጸመው ደግሞ የመዳን ትምህርት ላይ ተጋድሎውን ፈጽሞ መዳኑን የፈጸመ የዛ ቅዱስ ዜና ህይወቱ የምንናገርበት የገድል አይነት ነው ገድለ ቅዱሳን ብለን የምንጠራው ማለት ነው። መልካም። በገድለ ቅዱሳን ላይ ዶግማን የሚያፋልሱ ስርዓተ አምልኮን የሚያጣርሱ በእግዚአብሔር ፈንታ ቅዱስ ተቀምጦ መመለክ አለበት የሚል ገድል በቤተ ክርስቲያን ታሪክ ውስጥ ታይቶ ይታወቃል? በፍጹም የለም። ሲጀመር ያ ቅዱስ የሚገደለው ስለማን ነው? የቆመው እኮ ስለ እግዚአብሔር ነው። በቃ ገድለ ተክለ ሃይማኖት እኮ ብንመለከት አምልኮ ጣዖትን ተዉ፣ ከጣዖት አምልኮ ተመለሱ፣ ወደ አምልኮተ እግዚአብሔር ተመለሱ ነው። ከዓለማዊነት ውጡ ነው። ደግሞ በቀጥታ ደግሞ ሲመጣባቸው ደግሞ ክርስቶስን ካዱ ሲባሉ አንክድም፣ አነ ውእቱ ክርስቲያናዊ እኔ ክርስቲያን ነኝ ብሎ መመስከርን፣ ዋጋ መክፈልን፣ ለዛ ለቆሙለት ለእግዚአብሔር ታማኝ ሆኖ መገኘት የሚጠይቅ ነው። በፍጹም አይጋጭም ማለት ነው። አሁን ብዙ ሰዎች እንደ ትልቅ ምክንያት የሚያቀርቡት ምንድነው? በገድላ ድርሳናት ላይ በተጻፉ ጽሁፎች ላይ በታሪክ ሂደት ላይ በቃላት አጠቃቀም ላይ ኢቭን ደግሞ በስርዓት ላይ በእነዚህ ላይ ያሰቡና ከእግዚአብሔር ጋር እንደሚጋጭ አስመስሎ ያቀርባሉ። ግን አይደሉም። እኛ ሲጀመር እኛ የምንሄደው ካስተምህሮ ወደ ቃላት ነው እንጂ ከቃላት ወደ አስተምህሮ አንመጣም። ሲጀመርኛ የኛ እንኳን በገድለ ድርሳናት ቀርቶ ከመጽሐፍ ቅዱስ ያለን እይታ ራሱ ካስተምህሮ ወደ ቃላት ነው የምንመጣው እንጂ ከቃላት አይደለም ወደ አስተምህሮ የምንመጣው። ለምሳሌ በመጽሐፍ ቅዱስ ላይ ከኔ አይበልጣል ብሏል። ይሄም ድግ አድርገን ይሄው ቃል በቃል ተናግሯል። ከወልድ አይበልጣል አንልም እኮ ሎት ስብሐት። ግን ምን ለማለት ፈልጎ እየተናገረው ነው የምንለው? ካስተምህሮ ወደ ቃላቱ ምንነት ነው የምንሄደው ማለት ነው። ተቀምጦን ላስተምሮ ለምን በስላሴ ዘንድ የስልጣን መበላለጥ የለም። ይሄንን ካስረገጥን በኋላ ለምን ለማለት ፈልጎ ነው ከኔ አይበልጣል ሲል? ምክንያቱም ይሄን እንደው እንዳንሄድ ደግሞ እዛ ጋር ደግሞ እኔና ባንደን የሚላላ። ስለዚህ ካስተምሮ ወደ ትምህርት ነው የምንሄደው። በትንቢተ ኢሳይያስም ስናነብ ምን እናገኛለን? ክፋትን ፈጥሬያለሁ ይላል ትንቢተ ኢሳይያስ ምዕራፍ 45 ላይ። አሁን እግዚአብሔር ክፋትን ይፈጥራል አይፈጥርም? ግን ምን ለማለት ፈልጎ ነው የምንለው እንጂ ቃላቶቹ ስለተጻፉ ይዘን በቃ እግዚአብሔር አምላክ ክፋትን ፈጥሯል አንልም። ግዕዙም ብሎ አቃንቶታል። ወአመጽእኪተ ይላል። ብናመጽበት ኃጢአት ብንሰራ እግዚአብሔር አምላክ መዓት እንደሚመጣ ለማሳየት ነው። ለዚህ እኛ የምንሄደው ከየት ነው? ከትምህርቱ ወደ ቃላት የምንሄድ እንጂ እኛ ከቃላት አይደለም ወደ ትምህርት የምንገነባው። የኛ አስተምሯችን እንደዛ አለ። ከእግዚአብሔር የተሰጠች አንዲት ሃይማኖት አለች። ቅድስት ንጽሕት ናት። ጥንቅቅ ላይ የተሰጠችው ለቅዱሳን አንድ ጊዜ ፈጽማ ስለተሰጠች ሃይማኖት ነው የሚለው። ያለቀለት ሃይማኖት ነው። ያ ፍጽምት ሆና ያለቀች ሃይማኖት መጠበቅ ነው። ከዛ ቃላቱ ሲመጡ ለማን ነው የሚሉት? ለዶግማ ይገዛሉ ማለት ነው። ላስተምሮ ይገዛሉ እንጂ ዶግማውን የሚነካ አስተምሮ የሚነካ ምንም የለም። እንመልከት። ለምሳሌ ገድላተ ቅዱሳን ስንመለከት አቡነ ተክለ ሃይማኖት አጠመቁ ይላል፣ አቆረቡ ይላል። ለምን? እነዚህን የመዳን ትምህርቶች ዘሎ የሚገኝ ድህነት የለማ። በቃ መሰረታዊ ጉዳዮች ናቸው። የትኛው ቅዱሳን ገድል ላይ ነው እስቲ ጥምቀትን ዘሎ ቅዱስ ኔሮ መቀባትን ዘሎ? ገና ለገና ገድል ስለሆነ በክሪቲክስ አይን የምታየው ከሆነ ገድሉን ልትጠቀምበት አትችልም። አንዳንድ ሰዎች ገና ለገና ገድል ላይ ስለተጻፈ ብቻ ውሸት ነው ለማለት ያቆበቁባሉ፣ ተረት ነው ለማለት ይንቀጠቀጣሉ። ግን ገድላን ላይ የተጻፉ ነገሮች በተመሳሳይ መጽሐፍ ቅዱስ ላይ ተጽፏል። ለምሳሌ ጻድቁ አባታችን አቡነ አረጋዊ ወደ ደብረ ዳሞ ወይ ወደ ዳሞ ተራራ የወጡት በምንድን ነው? በዘንዶ። አታፍሩም? አሁን ይሄው ዘንዶ ይዞ ወጣ ስትሉ ብለው ሰዎች ተረት ያደርጋሉ። ግን መጽሐፍ ቅዱስ ገና ስገልጠው የሚጀምረው ሰውና እባብ ሲያወሩ ነው አይደለም? ሔዋንን ያሳታት ማን ነው? እስቲ እባብ ሲናገር ይገርማል ወይስ ሰው ተጠምጥሞ ወደ ላይ ይዞ ሲሄድ? የቱ ነው የሚገርመው? እባብ መናገሩን ያመንክ ሰውዬ እባብ ተጠምጥሞ ይዞ ወጣ ሲባል ለምንድን ነው የምትናደደው? እኔ በጣም ይገርማል። ጻድቁ አቡነ አረጋዊ እባብ ወደ ላይ ይዟቸው ወጣ ይላል። የዮሐንስ ማን ነው? የማርቆስ ወንጌል ምዕራፍ 16 ያመኑትን ብዙ ምልክቶች ምን ይሏቸዋል? ይከተሏቸዋል ብሎ እንደሚለው እባብና ጊንጡን ይይዛሉ፣ እባቡን ይይዛሉ ይላል። ለአቡነ አረጋዊ ሲሆን አይሰራም ወይ እባቡን መያዝ? እኔ ሰዎች ያመኑትን ብዙ ምልክቶች ይከተሏቸዋል ይልና በአዲስ ቋንቋ ይናገራሉ፣ እባብና ጊንጡን ይይዛሉ፣ የሚገድል ነገር ቢጠጡ አይገላቸውም። ከዚች ውስጥ ይገርማቸዋል ብዙ ሰዎች መርጠው ሪስክ የሌለውን አዲስ ቋንቋ ይናገራሉ ቢለው ነው የሚጠቀሙበት። ልሳን ምናምን ብለው አዲስ ሪስክ የሌለውን ማለት ነው። እባቡ ያስቸግራል አይደል?
መርዙ ያስቸግራል። አዩትና ሪስክ የሌለው የትኛው ነው? መለፍለፍ። ስለዚህ እሱን ይላል እና አቡነ ገብረ መንፈስ ቅዱስ ግን ከአንበሳ ከነብር ጋር ነበሩ። ክርስቶስ ከአራዊት ጋር ነበረ ይላል አይደል? ይላል። ዳንኤል ከአናብስት ጋር ሆነ የሚለውን ታሪክ ካመንክ አቡነ ገብረ መንፈስ ቅዱስ ከአንበሳና ከነብር ጋር ነበሩ ሲባል ለምን ትገረማለህ? ቁራ እግዚአብሔር ያሳያቸው ኤልያስን መገበው ይላል። እኔ እግዚአብሔር ቅኔ አንዳንዴ ይገርማቸዋል። አሁን ቁራ ለመጋቢነት በፍጹም የማይሆን ወፍ ቢኖር ቁራ ነው። የገዛ ልጆቹን የማይመግብ ሆዳም፣ የሚበር ጅብ ማለት ነው። በቃ ባጭሩ በጣም ሆዳም፣ ልጆቹን የማይመግብ ነው። በዛ ላይ መልእክት እንኳን የማያደርስ። እንደውም ስንናገር የቁራ ምንድነው ነው ጠዋትና ማታ እየመጣ አስተናጋጅ ሆነ ለኤልያስ ምግብ እያቀረበ ምን ልታዝዝ እያለ። እግዚአብሔር ሲቀኝ እኮ ነው። አያችሁ፣ እኔ ከፈለኩኝ ቁራን መጋቢ አደርገዋለሁ። እንዴት ከቁራ ስጋ ለኤልያስ ሊሰጠው ይችላል? ይህንን ታሪክ ካመንክ አቡነ ገብረ መንፈስ ቅዱስ ለቁራው አይናቸውን መገቡት ሲባል መጠራጠር የለብንም። እንኳን ቁራን መመገብ በቁራ ማስመገብ እግዚአብሔር ይችላል አይችል? ስለዚህ ገና ለገና ገድል ስለሆነ አንዳንድ ታሪኮች አሁን መጽሐፍ ቅዱስ ላይ ያሉ ገድል ላይ ቢጻፉ ተረት ነው ይሉን ነበር ሰዎች። በጣም ይገርማል። አሁን በለዓም አህያው ተናገረ የሚለው ገድል ላይ ቢሆን ኖሮ ያለው ማን ያምነናል? ጭራሽ አህያ ወራ ልትሉ ነው ይሉናል። ግን ይህን መጽሐፍ ቅዱስ ላይ ስላጻፈው ስሙ የተመሰገነ ነው። ስለዚህ አንተን የእምነት ችግር እንግዲህ አንተ አታምንም ተብሎ ቤተክርስቲያን የእግዚአብሔርን ድንቅ ስራ አታስቆመው። ቅዱሳን ታምር ቢያደርጉ ለምሳሌ ታምረ ማርያም ታምረ ኢየሱስ ነው። ምክንያቱም እመቤታችን ምንም ታምር ብታደርግ በማን ኃይል ነው? በእግዚአብሔር ኃይል ነው። ስለዚህ ገድላት ከሶስቱ ባንዱ ወይ በሌላ አንባቢው ችግር ወይ በጸሐፊው ችግር ወይ በተርጓሚው ችግር ገድላት ላይ ችግር ሊኖር ይችላል። የማረም ኃላፊነት ግን የሊቃውንተ ቤተክርስቲያን ነው። አንድ ነገር ልንገራችሁ። አንድ ሰው በጩቤ ቢወጋ ሆዱ ውስጥ ጩቤ ቢሰካበት መፍትሄው ምንድን ነው? መፍትሄው ምንድን ነው? ምንድን ነው የምታረጉት? ወዴት ነው የምንወስደው? አይ ሆስፒታል ድረስ ከሚለፋ እኔ ራሴ ሄጄ ያን ጩቤ ባወጣለት ዘረገፍኩት ማለት ነው። ይሞታል አይደል? ሆስፒታል ሲሄድ ምንድን ነው የሚደረገው? ሐኪሞቹ ዝም ብለው ይዘረግፉታል። ቀስ አድርገው ምንም ሳይጎዳ ቀስ ብሎ ደህናውን አካሉን ሳይነኩ በጣም ረጅም ሰዓት ፈጅተው በሰርጀሪ ያንን ከውስጡ ያወጡለታል ማለት ነው። በጥንቃቄ ከወጣ ይሄ ሰውዬ መኖር ይችላል። ዝም ብለህ ከዘረገፍከው ግን ሰውዬ ይሞታል። ገድላት ላይ፣ ድርሳናት ላይ፣ አዋልድ መጽሐፍት ላይ ችግሮች ቢኖሩ ነን ፕሮፌሽናል በሆነ መንገድ ዝም ብለህ መዘ ማውጣት አትችል። አንተ አይደለም መተቸት ያለብህ። ፊሎሎጂስቶች አሉ፣ የቋንቋ ሊቃውንት አሉ፣ የቅኔ መምህራን አሉ፣ የመጽሐፍት መምህራን አሉ። ይሄ ችግር የአገባብ ችግር ነው፣ ይሄ ችግር የታሪክ ችግር ነው ብለው ለይተው የሚሰጡን እነሱ ናቸው። ቤተክርስቲያንም ማዳመጥ አለብን። ዲያቆን ዘማርያም የአቡነ ገብርኤልን መልስ ነው እንግዲህ የተነተነው። ወደ 35 ደቂቃ የሚጠጋ በዚህ በኢኦቲሲ ላይ ገብታችሁ ቅበተ እምነት ገድል አይሰበክምን ብለው ለቀረቡላቸው ጥያቄ የሰጡትን መልስ የሰጠውን መልስ እንድታደምጡ ሻለውኝ። ስለዚህ ሁላችሁም ገብታችሁ ተከታተሉ። የብፁዕ አቡነ ገብርኤል ጉዳይ እንግዲህ ዛሬም በቋሚ ሲኖዶስም አነጋጋሪ ሆኗል ማለት ነው። የተወዳችሁ ኦርቶዶክሳውያን የዛሬ መረጃችን ይህንን ይመስላል። ያሮስ 2ን ሰብስክራይብ ያላደረጋችሁ ብዙ አምልጣችኋል። 11 ሺህ ደርሰናል። አሁን ወደ 20 ሺህ ነው ግስጋሴያችን። ስለዚህ ሁላችሁም ሰብስክራይብ ስታደርጉ፣ ላይክ እና ሼር ስታደርጉ በብዙ የምታተርፉ የምናተርፍ ይሆናል። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተም የእኛም ነው።